እንደምታ እና ዲጄ ላቀው ለምንድን ነው የሰው ብር የምትወስደው? ፕሪቪሌጅ የሚባል ዱባይ ላይ ነው ዲጄነት የሚሰራው ብራዘር ተብሏል። እዛ ሄዳችሁ አዋርዱ ሌባ እያላችሁ ብራዘር የቁም ሽንት ቤት ገብተህ እየሸና የወንዶች ሽንት ቤት ለምንድን ነው ሴት ነኝ የምትለው? ለምንድን የምታወዛግበን አንተ የዮዳ ጉቶ ብራዘር ታብታብ እያደረጋችሁ እና አንዳንዴ እንደዚህ ነው። አትመኑ ሰዎች ዱባይ ላይ ወይም አረብ ሀገር ላይ እንዲናረግ ማንም ማስመጣት ይችላል። ሰዎች ሲነግሩኝ ምንድን ነው ሰው ማምጣት ይቻላል። የሆነ ጀልጃ አለው የቤተሰብ ሰው ማምጣት ይቻላል። ዱባይ ላይ ላቦሮች ሰው ማምጣት ይቻላል። በሱ ኮሚሽን ስለሚሰጣቸው ያመጡና ይጠሉሃል። ዱባይ ላይ በጣም አስቸጋሪ። ስለዚህ ምን ይሆናል? ነገሮች ይበላሻል። ለምትመጡ ሰዎች አዲስ ሀገር ነው፣ አረብኛ ቋንቋችን ወይ እንግሊዝኛ ነገራችሁ በሙሉ ነው የሚበላሽ። ስለዚህ ዲጄ ላቀው ቆሞ የሚሸናው በሀበሻ ላይ የሚጨክነው ሀበሻ ነው፣ ሌላ ዜጋ አይደለም። አደራ ስለዚህ ከሱ ጋር እንዳጣው ተጠርተህ ነበር እምቢ ብለሃል። ስለዚህ እካክ ዲጄ ላቀው ላቦሮ ይሄ ወንድማችንን በዚህ ደረጃ ማረግ በጣም ያሳፍራል። ይሄ ደግሞ ሰው ቅሬው ገንዘብ ተቀበለኝ ልቤን ጠብቶት ምናምን ባናት ተተከይካ እሱን አልሰማ የዲጄ ፎቶ እዛ ጋር ማድረግ አልችልም። እንትን አላረኩትም። ቆይ አንዴ ከዚህ ሴንድ ላድርገው። የዲጄ ላቀው ፎቶ አንዴ ይለጠፍ። ካክ እኔ ጋ የመጣው ልታጭበረብር ነበር። ዮኒ ማኛ እዚህ ነገር ውስጥ ሀቢባን በደንብ ስለማያይ ብለን። አዎ ሀቢባ ጋር ብዙ አላይ እውነት ለመናገር ግን ሀቅ ደግሞ የትም ቦታ አለ። ወይ ዛሬ ለካ አክብረናል። የጉቺ ጉርጢ ወይ የጉቺ ጉርጢ ለካ አክብረናል። ቺኮች ይዞ ነው የሚመጣው። ብራዘር እናመሰግናለን። ብራዘር የተዋሸሁትን ስሙን የተዋሸሁት ለምን ጠፋ ዛሬ? አንድ ቆዳ ለምን ትላንት ዋሻኝ? እኔ ውሸት እንደማልወድ ብራዘር እኔ ለምን አባ ነው የምትዋሸው? ለምን ዋሻኝ? ለምንድን ነው የምዋሸው? እኔ ሰገጤ አረከኝ ይኸውልህ ቺኮቹን ረንዳት ለመስጠት የፈራችሁ ሴቶች
እነዚህ እንዴት ነው የሚቆሉት? እነዚህ ደግሞ ምን ይመስላል? ብራዘር አስገባ። ይሄ ደግሞ የመጨረሻ አሽቋላጭ የምጠላው ከዱባይ ልክ እስከ ሶንዴ በጣም እመቤቴ ይሄ ራሱ ተለምጣጭ ወንድ አለ አንድ አይነት ተቀየሩ። አንተ በቃ ወሸላ አንስተሱ ደግሞ ሁለት ልክስክስ የሚለጠለጥ ሁለቱም እነዚህ ሽልጥልጥ ናብራት ቁርባፕ ይላል ብራዘር። ጉቶ ኩኩሻ እንወድሻለን። ከዚህ በኋላ ኩኩሻ ከብራዘር ጋር ስራ ቢኖሩ ስራዎች ይበላሻል። ከብራዘር ጋር ሄለን በርሄ ጓደኛዬ ናት። ደውዬ እነግራታለሁ። ሌሎቹንም እነግራለሁ። ከብራዘር ጋር ብትገኙ አርቲስቶች ከዚህ ሌባ ጋር አለቀ። ጋንግስተር ሲጫወት ብራዘር የበላውን ብር መልሰ ይቅርታ ቃላት ብራዘር ቦስማን ባለወሸላ ብራዘር ጉቶ የሚመስለኝ ለምንድን ነው የሚመስለኝ? እዮዳብ ጉቶ የሰው ነርቬ እየተነካ ሊገኝ የዲጄ ልጅ ደበበች ደበበች ብራዘር